ሰላም ወገኖቼ ጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ እንደምን አላችሁ ከኔ ጋር ለረጅም ጊዜ ቢብሊካል ሂብሩ ማለት ግሪክ እየተማራችሁ ያላችሁ ብዙ ጊዜ አቋም ነበር አሁን ግን ያው ክላስም ስለጀመርን ቅዳሜ በማዘጋጅበት ጊዜ ለእናንተ ማዘጋጃለሁ እንትን ለማለት ከፈለጋችሁም ቅዳሜ አብራችሁ መማር ትችላላችሁ ብዙ ንባብ የምናረግበት ጊዜ ነው ለማንኛውም ዛሬ አዲስ ትምህርትን ይዤላችሁ ቀርቤያለሁ እነዚህም ደግሞ ብሪዚንግ ማርክ ወይም ደግሞ በመናነብበት ጊዜ ያተነፋፈስ ሁኔታችን ምን አይነት ነው እንዴት ነው የምናነበው ለምንድነው አንዴ ሆ አንዴ ኦ አንዴ ኢ ለምንድን እንዴት ነው ያን የሚቀየረው የሚለው ሁለት እነዚህ ናቸው ሁለቱን ዛሬ የምናያቸው ብሪዚንግ ማርክ ወይም ያተነፋፈስ ምልክቶች እንዴት የሚመሩን ማለት ነው ሁለት እነዚህ ያሉ ይሄ አፖስትሮፍ ኤስ ይሄ አፖስትሮፍ ይመስላል አፖስትሮፍ እንግሊዘኛ እንትን ስንል ይሄኛው ደግሞ የተገለበጠ አፖስትሮፍ ወደ ቀኝ የሚመለከተው ራፍ ብሪዚንግ ማርክ ይባላል ሸካራ ያተነፋፈስ እንዴት ያሻክረዋል ስናነበው ማለት ነው ስለዚህ ከማንኛውም እንትን ቫውል የሆነ ቫውል አናባቢ በሆነው በራሱ ላይ መጀመሪያ ላይ በራሱ በሚጨምርበት ጊዜ ድምጹን ወደ ኤች ሄ የሚል ድምጽ ያስጨምርበታል ምን ያደርገዋል ኤች የኤች ድምጽ ወይም ሄ የሚል ድምጽ ሆ ሄ ሁ ሂ ሆ ሄ ምናምን የሚለውን ወደዛ ያደርገዋል ይሄኛው ስሙዝ ብሪዚንግ ማርክ ይባላል ወደ ቀኝ ያለው ምንም ለውጥ አያደርግም ብቻ ብሪዚንግ ማርክ መኖሩን ነው እንጂ የሚያመለክተው እንግዲህ ድሮ ይጠቀሙበት ነበር ነው የሚሉት በጥንት የግሪክ በቢብሊካል ግሪክ በኮኔ ግሪክ ግን ይሄ ምንም ምልክት ብቻ ነው የሚሆነው ስለዚህ በዚህ አትጨነቁ ማለት ነው ይሄን ስታዩት ቃሉን እንዳለ ፊደሉን እንዳለ ታነቡታላችሁ ዋናው እችኛዋ ናት ራፍ ብሪዚንግ ማርክ ወይም ሸካራ ያተነፋፈስ ስልት የሚሰጠው ነው እና ስለዚህ ሁለቱን ነው የምናየው አንዱ ወደ ቀኝ እንትን ያለው ወደ ቀኝ የሚገፋው ወደ ቀኝ ገፊው ራፍ ይባላል ወደ እንትን ወደ ግራ እንትን የሚመለከተው ደግሞ ምንም ግድ የለኝ የሚለው እሱ ደግሞ ስሙዝ ብሪዚንግ ማርክ ይባላል ምንም ለውጥ አያደርግም ስለዚህ በዛ መሰረት እናነባለን ማለት ነው ይሄ እነዚህ አንደኛ መለየት ቃላቶችን መለየት ከዛ ደግሞ እንዴት ነው የምናነበው ነው ተመልከቱ በእነዚህ ናቸው AEIOU እንደምንላቸው እንደ እንግሊዘኛ አናባቢዎች የግሪክ አናባቢዎች ዋናዎቹ እንደዚህ ናቸው ሌላም ኦሜጋ አለ እሱን ደግሞ እንትን ብዙም ለውጥ የሚያመጣው ነገር የለም ይሄ እንደዚህ አይነት አልፋ ነው ከአልፋ ላይ ያለው ምንድነው ራፍ ብሪዚንግ ማርክ አለው ማለት ነው ስለዚህ ስናነበው ሃ አ ሚለውን ትተን ሃ እሽኛዋ ኢፕሲሎን ናት ኢፕሲሎን ከላይ ምን አላት ራፍ ብሪዚንግ ማርክ አላት ሄ እችኛዋ ወደፊት እንትን እንላታለን ኢታ ናት ኢታ ላይ ምን አለቻት አናባቢ ወይም ደግሞ ብሪዚንግ ማርክ አለቻት ሄ እችኛዋ ሂ እቺ ኦ ናት ላይ ምን አለቻት ብዙ ጊዜ የምትመጣው ናት ብዙ ነው የምታገኙት ሆ ማለት ኦ ከላይ ብሪዚንግ ማርክ ራፍ ብሪዚንግ ማርክ ሲኖረው ምን ይሆናል ሆ ይሆናል ሆቴዎስ ለምንድነው ኦቴዎስ ማንለው ሆ ሂው ኡፕሲሎን ናት
ላይ እንትን ሲናት ሂው። ይሄ እንግዲህ ምንም እንትን የለው። ይሄ ምንም ለውጥ የለው። አልፋ ኤታ ኤታ ኤፕሰሎን ኤታ ኢዮታ ኦ ኦሜክሮን እንዳለ ይሄም ደግሞ ዩ ዩፕሰሎን ኡፕስሎን እንለዋል። ኡፕስሎን። ስለዚህ እነዚህ ናቸው። ሌላ ምንድነው ያለው? ካፒታል ሌተር በሚሆኑበት ጊዜ ደግሞ እነዚህ ብሪዚንግ ማርኮች በምንድን ነው የሚመጡት? በፊደሉ በአናቱ ላይ ወደ ጎን ወደ ቀኝ ሆነው ነው የሚመጡት። እንደዚህ ነው የሚመጡት። ስለዚህ ካፒታል በሚሆኑበት ጊዜ ቦታቸውን ይቀይራሉ ማለት ነው። እና ከመጽሐፍ ከእንትን እንሄድና እንለይ። አሁን ኦኬ፣ ሲቆይ ይሄ ይሻላል ወይስ አኮርዳንስ ይሻላል? አኮርዳንስ አይ ቲንክ አኮርዳንስ የሚሻል ይመስለኛል። አኮርዳንስ ትልቁ እንትኑ ይሄ የሚሻል ይመስለኛል። እዚህ እንይ እንግዲህ ዮሐንስ 1:1 ነው። ይሄን ምን እንለዋለን? አያችሁ ካፒታል ሲሆን ወደ መጣ ወደ ላይ ሆነች። ግን ምንድነው እዚህ ላይ ስሙዝ ነው ራፍ ነው? ስሙዝ ነው። ይሄ ስሙዝ ነው። ስለዚህ ኤን እንላለን። ኤን እዚህ ላይ ተመልከቱት። በኤ ላይ አለች። ስሙዝ ነው ራፍ ነው? ስሙዝ ነው። አርሄ እዚህም ላይ አለች። በላይ የሆነ እንትን ሌላ ነጥብ አለባት፣ ነገር ግን እንትን አይልም። አርሄ እዚህ ላይ ኤፕሰሎን ኑን ኤፕስሎን ኑን ነው። ኤን አልፋ ሮ ሂ ኢታ አርሄ እዚህችም እንደዚሁ ነው። ኑን ኢታ ኑን ኤን ምክንያቱም ምንድን ነው? ስሙዝ ነው ያለው። እዚህ ላይ ተመልከቱት። አሁን ኦ ላይ ምን ሆነ? ኦ ላይ ራፍ ሆነ። ሆ እንላለን። ሆ ላምዳ ኦሜክሮን ጋማ ኦሜክሮን ሲግማ ሎጎስ አለ። አሁን ይሄም እንትን ነው የለውም። እዚህኛው ካፓ አልፋ ኢዮታ ካይ እዚህ ላይ ይለወጣ። አያችሁ እዚህ ላይ ምን አገኘን? ራፍ ብሪዚንግ ማርክ አለ። ሆ ሎጎስ እዚህ ላይ ያነበብነው ነው ደግሞ ነው የሚያመጣው። ሆ ሎጎስ። ለምንድን ነው ኦ ሎጎስ ያላል ነው? ምክንያቱም ብሪዚንግ ማርኩ ራፍ ብሪዚንግ ማርክ ስለሆነ ኦን ወደ ሆ ቀየረው። ሆ ሎጎስ እዚሁ ላይ ደግሞ እንደገና ምን አለ? ኤታ ኑን አለ። ኤታ ኑን ኤን ፒ ሮ ኦሜክሮን ሲግማ ፕሮስ ታው ኦሜክሮን ኑን። ይሄ ሌላ ነው፣ ወደፊት እንማረዋለን። ቶን ስለዚህ መለየት እንችላለን ማለት ነው። እና ዛሬ የተማርነው አናባቢ፣ በተለይም ደግሞ እችነን ማወቅ እንዳለብን እችን ላይ ስትመጣ የእንትኖችን ቃል የሚቀይር መሆኑን ነው ዛሬ የተማርነው ማለት ነው። ይሄ ነው ብሪዚንግ ማርክ። ከለዚህ
ሌላ አክሰንት የሚባሉ እነዚህ አክሰንት ይባላሉ። አክሰንት ደግሞ በሚቀጥለው ክፍለ ጊዜ አካፍላችኋለሁ ማለት ነው። አክሰንት ማርክ እንዴት አድርገን አክሰንት እናረጋለን ማለት አክሰንት የት ላይ ነው ቃሉን ምንጫነው በምናነብበት ሎጎስ ወይስ እንዴት ነው ምናነበው አንድን ቃል ስናነብ። እና የዛሬው የተማርናቸው 2 ብሬዚንግ ማርክ እንዳሉ ነው። ሁለቱን የተማርነው ይሄ መጀመሪያው ወደ ቀኝ ያለው ራፍ ብሬዚንግ ማርክ መሆኑን እና ኤች ድምፅ እንዲጨምር ማረጉን፣ ይሄኛው ወደ ቀኝ ያለው አፖስትሮፍ ያለው ግን ምንም የሚለውጠው የለም ስሙዝ ብሬዚንግ ማርክ ነው። ስለዚህ እነዚህን ደጋግማችሁ ሂዱባቸው አጥኗቸው እና ወደፊት ብሬዚንግ ማርክን በመጠቀም ጥር ያለ ቪዲዮም ቢሆን ይሄ ይጠቅማችኋል ብዬ አምናለሁ። ጥያቄ ካላችሁ መጠየቅ ትችላላችሁ። ጌታ ከእናንተ ጋር ይሁን። ደህና ሁኑልኝ።